በቁርአን ውስጥ ሰረቱል ጂን መሐመዳውያን ልብ ውስጣቸው ስለዚህ ግብረ ሰይጣኖች ደግሞ የሰይጣንን ስራ የሚከተሉ ደግሞ እኔ አይደለሁም ያልኩት መሐመድ ራሱ ሱረቱል ጂን የሚላለ ሰይጣን በዚህ ማህበራዊ ሚዲያ ያንዱን እምነት በማጣጣልና በማዋረድ የራሳቸውን ሃይማኖት ከፍ ለማድረግ የሚሞክሩ ሃይማኖቶች መምህራኖች ማየት የተለመደ ሆኗል። እኔ ግን ያልገባኝ ይሄንን የምታደርጉ መልሱልኝ እስኪ። ያንዱን ሃይማኖት ማጠልሸት በራስ ሃይማኖት ያጸድቃል እንዴ? የሃይማኖት መምህራኖች እኮ ስራቸው የፍቅርና የሰላም ድልድይ መሆን እንጂ የጥላቻ ግንብ በመገንባት እኮ አይደለም። እውነት እኮ በራሷ ብርሃን እንጂ ለሌላው ሻማ በማጥፋት እኮ አይበራ። በቁርአን ውስጥ ሰረቱል ጂን የሚል ምዕራፍ ስላለ ብቻ እስልምናን ለማጣጣል መጠቀም ተገቢ ነው ብዬ አይደለም። ሰረቱል ጂን የሚለውን ቃሉን እርሶ ያዩበት መንገድ ትክክል አይደለም። መጀመሪያ ጂን የሚለው ቃል የአረብኛ ቃል ነው፣ መሰወር የማይታይ ማለት ነው። ሰረቱል ጂን ማለት ደግሞ በቁርአን ውስጥ ስለ ረቂቁ የጂን ዓለም በመካ የወረደና 28 አንቀጾች ያሉት 72ኛው ሱራ ነው። የሚያስተምረው ደግሞ ልክ እንደ ሰው ለአምላክ መገዛት እንዳለባቸው ነው የሚገልጸው። በሰረቱል ጂን አንቀጽ 2 ላይ ጂኖች ቁርአንን በሰሙ ጊዜ በጌታችን ላይ ሽርክ አንሰራም በማለት ብቸኛ አምላክነቱን መስክረዋል ይላል። በመጽሐፍ ቅዱስ አስተምሮ መሰረት ደግሞ እርኩሳት መናፍስት ወይም አጋንንት በእግዚአብሔር ላይ አምፀው ከሰማይ የወደቁ መላእክት ናቸው። መጽሐፍ ቅዱስ ስለ አጋንንት የሚከተሉትን ዋና ዋና ሁኔታዎችን ይገልጻል። ለምሳሌ በማቴዎስ 12:24 ላይ እና በሌሎችም መጽሐፍ ቅዱስም ስለ መናፍስትና አጋንንት ስለጻፈ የአጋንንት መጽሐፍ ይባላል እንዴ? በእስልምናውም ስለ ጂን ስለተጻፈ የጂን አምላኪ ሊባል አይገባም። ስለዚህ እባካችሁ የተለያዩ እምነቶች ባሉበት ማህበረሰብ ውስጥ የአንዱን ሃይማኖት እያጣጣሉና እያሳነሱ ማስተማር ማህበራዊ ሰላምን ይነሳል። እዛም ሰፈር እኮ የእግዚአብሔር ልጆች ነን ይላሉ እኮ። ክርስትና የሚባል እምነት ነበር እንደ ለካ ኢትዮጵያ ላይ የሚባልበት ቀን ይመጣል። ግብረ ሰይጣኖች ደግሞ የሰይጣንን ስራ የሚከተሉ ደግሞ አስተውሉ። ይህ አስተምሮታችሁ የእምነቱን መንፈሳዊ እሴት ያጎድላል። ስለ ራሳችሁ እምነት፣ ፍቅር፣ ሰላም፣ ስነ ምግባር በጥልቀት ማስተማር እንጂ ጥላቻን መዝራት የለባችሁም። እንደው እያነጻጸሩ ለማስተማር እንኳን የግድ ካስፈለገ ማነጻጸርን ከእውቀት ጋር ማድረግ አለባችሁ። መጀመሪያ ስለምታነጻጽሩበት እምነት በቂ እውቀት ሊኖራችሁ ይገባል። ጥልቅ እውቀቱ ከሌላችሁ ግን ጥላቻን የማይሰብክ ፍቅርን፣ ሰላምን፣ አንድነትን፣ መከባበርን ማስተማር ትችላላችሁ። የሃይማኖት መምህራን አባቶች ማለት መንፈሳዊ ትምህርትና በረከት የምናገኝባችሁ አርአያዎቻችን ናቸው። በተቻለን አቅም እውቀቱ ከሌለን ለባለ እምነቶቹ እንተውላቸው። እድንበታለሁ ባሉት እምነት መጓዝ መብት ስላላቸው አንዱን ሃይማኖት እያጣጣሉ የራስን ሃይማኖት ማካብ እውቀት ነው አልልም። ለሁላችንም ግን ማስተዋሉን ያድለን።